የምንታገልበትን ስፒሪትና ጥንካሬ ከዛ በኋላ የትግራይ ጦርነት ራሱ ተጀምሮ ክልል ውስጥ ያለውን የህልውና አደጋ ለመቀልበስ የረዳን ቱል ምንድነው? አማራነት እኮ ነው። ከዛ ውጭ እኮ ሌላ ቱል የለንም እኮ መታገያ ማለት ነው። እንደ ህዝብ በቁጥር ብዙ አድርጎ ኮዝ አጋርቶ የወልቃይት መወረር ሸዋ ላይ ያለን አማራ እኩል ነዝሮት ሊያስነሳን የሚችለው ፕሮጀክት ብቸኛው አማራነት ፕሮጀክት ነው። ይሄን ከሰበርከው እንኳን እንደ ጎንደሬ ወይ ጎጃሜ ወይ ወለዬ ወይ ሸዋ ተያያዥ ነው፣ እንደ አማራ እንኳን አሁን ያለንበት ቅርቃር በጣም አደገኛ ነው። ከዚህ ቅርቃር ባስቸኳይ ካልወጣን በስተቀር እንደ ጎንደሬ የምቀርፈው ነገር የለም። እኔ ስለማንነቱ ልናገር። ይህም ቡድን የታች ጋይንት ተገንጣይ ቡድን ነው። በነገራችን ላይ የጎንደርም ብሎ ፍሬም መደረግ የለበትም። እኔ ታች ጋይንትን ይዞ መገንጠል ከሆነ ጥያቄው አላውቅም። አዘ ጎንደር ግን በአጠቃላይ ማለት ነው ሙሉ ለሙሉ እንደ ጎንደር የተነሳ ጥያቄ አለም ለማለት አልደፍርም። እታች ባለው የፋኖ መዋቅርም የሚደገፍ አይመስለኝም። ይህንን አጀንዳ ይዞ የመጣውን አካል ጥቂት ጎርፍ ያመጣው ድምፅ ያገኘ ችግር በመፍጠር ራሱን ገናና አድርጎ አጀንዳ ሴት ማድረግ ይችላለሁ ብሎ ያመነ ይሄ ሚዲዮከር ኤሊት ልንለው እንችላለን። ሙሉ ለሙሉም ኤሊት አንለውም። የህይወት ግብግቡን ያልጨረሰ በህይወቱ ምንም አቺቭ ያላደረገ ሰምሃው የቅማንትን ፕሮጀክት አዳቅሎ ጎንደር ላይ ይህንን እሳት ለኩሼ ትርፍ አገኛለሁ ያለ የሚዲዮከር ኤሊት አለ። ቤዝ ያደረገው ታች ጋይንት ነው። ከዚህ በፊትም ስናገር መጥቶ ጎንደር ጥላቻ ምናምን ይላሉ። እኔ ሰሜን ጎንደር በጣም ግንኙነት አለኝ። በየቀኑ ነው መረጃ የሚደርሰኝ። ዛሬ ጠዋት ከእንቅልፌ ስነቃ እንኳን መረጃ ይደርሰኛል። ያለበትን አደጋ ያውቃል። ስነ ልቦናውን በደንብ እረዳለሁ። ምናልባት አንዳንድ ነገሮችን ፖለቲካው አሁን እነሱ ደፍረው እንኳን ይዘውት መጡ። በጣም ነው ደስ ያለኝ። በነገራችን ላይ ውስጥ ለውስጥ የሚሰራ ተንኮል ነው መጥፎ እንጂ በዚህ ደረጃ ግልጽ ሆኖ የታች ጋይንቱ ቡድን የአማራን ፖለቲካ መግደል፣ አማራን ማቆርቆዝ የማይሰለቸው ይሄ እታች ጋይንት አንድ ወረዳ ላይ የከተመ ቡድን ድርድር ቢባል እሱ ነው። ናሬቲቭ ቢያበላሽ እሱ ነው። አሁን የጎንደር የመገንጠል ጥያቄ ይዞ የመጣው እሱ ነው። ይሄ ቡድን ራሱን ችሎ ታች ጋይንት ላይ ይሄ የኔ ፖለቲካ ነው ብሎ መናገር ይችላል። ከዛ በተረፈ ግን ይሄ አመለካከት ድፍን ጎንደርን ምናምን የሚወክል አይደለም። ኦኬ ከሰሜን ጎንደር ነን የሚሉ አንዳንድ ኢንዲቪጁዋል ሂሬንዜር ከታች ጋይንቱ የፖለቲካ ሴል ጋር በጥቅም የተወዳጁ ሊኖሩ ይችላሉ። ከዛ ባሻገር ግን ይሄ ቡድን እኮ ሰሜን ጎንደርን እኮ ወንድሙን ገሎ የሽፍታነት ታሪክ ያላቸው ምናምን እያለ እኮ እነ ሻለቃ መሳፍንትን እኮ የሚያንጓጥጥ ቡድን እኮ ነው። የፖለቲካ ፍላጎቱ ምንድን ነው? በዋናነት የጎንደርን ፖለቲካ መቆጣጠር፣ ሰሜን ጎንደርን ደንቆሮ የማያስብ ሽፍታ ምናምን ብሎ መለየት። ቀጥሎ ደግሞ እንዲህ አይነት አጀንዳዎችን አንስቶ በአጠቃላይ አማራ ይሄ የካፒታሉን የባህር ዳር ፖለቲካን ተቆጣጥሮ የሚፈልገውን የማሽከርከር ነገር ማግኘት። እሱን ካልቻለ ግን ደግሞ ያው ወደፊት ይዞት ሊመጣ ይችላል። እሱን እየተከታተልኩ ነው። ይሄ ቡድን እኔ ከታች ጋይንትም አጥብቤ የአብይ ጎንደሬዎች ነው የምላቸው። አሁን ይህን ጥያቄ ያነሱት የአብይ ጎንደሬዎች ናቸው። አይሻ ውሸቷን ነው የሚሉ፣ አማራ ወለጋ ላይ ራሱን ጨፈጨፈ የሚሉ። ኢንፋክት ይሄ ቡድን ከሚሰጠው ትርክት ራሱ ብንነሳ ወንጀለኛ ነው። ለምሳሌ አያሌው መንበር አንድ ቪዲዮ ላይ ምን ሰማሁትኝ የሚዟዟር አማራው እንዲነሳ ስንል አለ ያልደረሰበትን ታሪክ ሁሉ ጽፈናል አለ። እንደሱ ካረክ ወንጀለኛ ነህ። ምክንያቱም አማራው ያልደረሰበትን ታሪክ ጽፈ ስክሪፕት ጽፈ፣ እኔ በአማራ ትግል ውስጥ ስክሪፕት የሚጽፍ አላቅም፣ እጽፋለሁ ብሏል ይሄ ቡድን። ይሄንን ጽፈህ ኢትዮጵያ ውስጥ ጦርነት ቆስቁሰህ ትግራይ ምናምን ጋር የተደረገው ጦርነት በውሸት አንተ በጻፍኩት ስክሪፕት ነው ብለህ ቃልህን ከሰጠህ ትግራይ ላይ ለተጨፈጨፈው ህዝብ በሙሉ ተጠያቂ ነህ ማለት ነው። ራሱን ችሎ ነው ይሄ ቡድን ተጠያቂ የሚሆነው። እኛ የምናውቀው አማራ ጄኖሳይድ ተፈጽሞበታል። ለምሳሌ ስክሪፕት ጽፈናል ሲል ምን እያለ ነው? የአይሻ ውሸት ነው አለና አሁን መናገር የማልፈልጋቸው ህዝቡን ለማስነሳት ስንል ሌሎች የጻፍናቸው ስክሪፕቶች ጽፈናል አለ። ኦኬ የጻፍከው ስክሪፕት የማይካድራን ነው። ለምሳሌ ማይካድራ ላይ አማሮች ሳይጨፈጨፉ ሚስኢንፎርም አድርገህ ነው የአማራን ገበሬ ያስነሳኸው ከሆነ ወንጀል ነው።
ምክንያቱም እያንዳንዳችን አማራ ተጨፍጭፏል፣ ተገሏል፣ ጄኖሳይድ ተፈጽሞበታል ብለን የተነሳ ነው። ኢትዮጵያ ውስጥ ቁጭ ብሎ ስክሪፕት የሚጽፍና ጦርነት የማስነሳው ቡድን እኔ ነኝ፣ አሁን ስላልተመቸኝ ስክሪፕቴን አጋልጬ ምናምን ካልክ ደግሞ ይሄ ቡድን በኢትዮጵያ ደረጃ በራሱ ወንጀለኛ ቡድን ነው። የጻፋቸውን ስክሪፕቶች እንፈልጋለን። ከዛ በተረፈ ቡድኑ የአብይ ጎንደሬ ነው። ምንም እኔ ጎንደሬ እየተባለ ምናምን ብዙም ፍሬም መደረግ ራሱ አለበት ብዬ አላምንም። ኦፍኮርስ ሰብጀክቲቭ ነው፣ ሰዎች በተመቻቸው ይሄዱበት። ይሄ ቡድን ለብልጽግና ስስልብ ያለው ሊትራሊ ልገውን አገኛለሁ ብሎ የሚያስብ የአብይ ጎንደሬዎች ነው የምንላቸው ከዚህ በኋላ እነዚህም ቡድኖች። ወይም ሰፋ ካለ የታች ጋይንት ሴራና ጥንስስ ነው። ጥንስሱም ታች ጋይንት ነው፣ የሚከሽፈውም እዛው ታች ጋይንት ነው። ታች ጋይንት ስል አንዳንድ ሰዎች ሊጎረብጣቸው ይገባል። ለመሰላቸው ሀሳብ ባለቤት አለው። ይሄ ባለቤት በደንብ አይዴንቲፋይ ተደርጎ የሀሳቡን ባለቤት ነው እንጂ የምትታገለው የሀሳቡ ባለቤት ያልሆነውንም ወይም ሳይገባው ደግሞ መጥቶ አቤት የሚለውን ሁሉ ጨፍልቀን ከሄድን እሱ ፖለቲካዊ ያደጋለሁ። ሌላው ደግሞ ምንድን ነው ቤቲ፣ አሁን የጎንደር አማራ ገበሬ የጎንደር ክልልነት ኢምፕሊኬሽኑ ተዘርዝሮለታል ወይ? ጎንደር ክልል ሆነች ማለት ምን ማለት ነው? የጎንደር አማራ ገበሬ ልጅ መቼም ጠቅላይ ሚኒስቴር አይሆንም ማለት ነው። በአሁን ባለው የኢትዮጵያ ህገ መንግስት መሰረት ነምበር ማተር እንኳን አንድ የሆነውን ኢንዲቪዚብል የሆነውን አማራ ማንነት ልትከፋፍል ቀልቶ አሁን ያለውን የኦሮሚያ ሄጄሞኒ ለመታገል ሌሎች ብሔሮች እንኳን አማራ ክልልን ጆይን ላርግ ቢሉ ቢገቡ ችግር የለብንም። አሁን ያለውን ሄጂሞኒ ለመታገል ቁጥራችን በጣም ብዙ ነው፣ ግን ከክልል ውጭ የሚኖረውን ዲፖለቲሳይዝድ ስላደረጉት በቁጥር ማተር የማያደርግ ስላደረጉት አሁን ያለው ደግሞ ኢትዮጵያ ውስጥ ያለው ህገ መንግስት በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ነምበር ነው 447 መቀመጫ ነው 513 ይሁን። ኦሮሞ 178 ወንበር አለው፣ አማራ 130 ምናምን አለው። ጎንደር ሆነህ እንደ ጎንደር ተነጥለህ ብገባ ማክሲማም 40 እና 30 ወንበር ነው የሚኖርህ። 40 እና 30 በት ሚኒስቴር የኩበት ሚኒስቴር ምናምን እያረክ ልትሾም ትችላለህ እንጂ የአማራን ፐርማነንት የሆነ በኢትዮጵያ ውስጥ ያለ ጥቅም እያቆረቆስክ ነው የምትመጣው። ምክንያቱም ከአማራ ተነጥለህ ስትሄድ እኛም ፖለቲካሊ እንሰራበታለን። ተሳክቶልህ ከሄድክ በትርክት እንቀጠቅጣለን እንዳይሳካልህ። ጦርነት ካስፈለገ ጦርነት ይሄን ያነሳውን አካል መውጋት ካስፈለገ አማራ ተሰብስቦ ሊወጋህ ይችላል። ምክንያቱም አሁን የጎንደር ክልልነትን ጥያቄ ስታነሳ በጌ ምድር ምናምን ብሎ ምናምን ነው ሊመጣ የፈለገው እና በጌ ምድርም ብለህ ብትመጣ ታሪኩን ዲባንክ እናደርገዋለን። ፓንዶራ ቦክስ ላለመክፈት ምናምን ኔተው ነው። ተሳክቶልህ እንኳን ልሁን ብትል ከላስታ እስከ ሰሜን ጎጃምን ይዤ ክልል ሆናለሁ የሚል አስፓይሬሽን ፖለቲካሊ ሲመነዘር ምን ማለት ነው? ወሎን ወጋለው፣ ጎጃምን ወጋለው ማለት ነው። ትግሬንም ትወጋለህ ከላይ በወልቃይት፣ የሰሜን ጎንደሩን አማራ አደጋ ላይ ትጥላለህ። ከዛ በኋላ ደግሞ ወሎን ትወጋለህ፣ ከዛ ጎጃምን ትወጋለህ፣ ከዛ ሱዳንን ትወጋለህ። አንተ ኒውክሊየር ምናምን የምታመርት በቃ የዓለማችን ታች ጋይንት ላይ የመሸቅ እጅግ በጣም ፓወርፉል ቡድን ነኝ ብለህ አሳምንህ ሊሆን ይችላል። ግን አይደለም፣ ፋክቱ እሱ አይደለም። እሱ ስላልሆነ እኔ ለዚህ ቡድን የምለው አሁን ይዞት የመጣው ይሄ ሾኪንግ ሀሳብ የትም የሚደርስ አይደለም፣ ምናምንቲ ሀሳብ ነው። በእርግጥ ይሄ ቡድን ደፍሮ መሬት ላይ ስራውን አይጀምርም ማለት አይደለም። ፌዴሬሽን ምክር ቤት አይናችንን ጥለናል። ምንድን ነው የሚያደርገው? መጀመሪያ ላይ ፔቲሽን ይሰበስብና ደብዳቤ አስፈርሞ የተወሰነ ቁጥር ነው የሚጠበቅበት እና የተወሰነ ባንዳ ደብዳቤ አስፈርሞ ፌዴሬሽን ምክር ቤት ከመሄዱ በፊት ለክልሉ ምክር ቤት ነው ጥያቄ የሚያቀርበው። በነገራችን ላይ ለክልሉ ምክር ቤት ሲያቀርብ ደግሞ ይህንን ጥያቄ ኢትዮጵያ ውስጥ መሬት የብሔሮች ነው። እያንዳንዱ አሁን ኢትዮጵያን በክልል ብታዩት ደቡብ ክልል 1 ሚሊዮን የማይሞሉም በርካታ ጠርቀምቀም ብለው ምናምን ስለተሰበስቡበት እሱ ይለያል። ደቡብ ክልልም ውስጥ የመገንጠል ጥያቄ ሲያነሱ ወይ በክላስተር ነው የሚያነሱት። ክላስተርም ውስጥ የኤትኒክ ማንነታቸውን ዲፋይን አድርገው የሚያነሱት ፊደል ሚውት አድርገው ወይም ደግሞ
ራሳቸውን እንደ ብሔር ዲፋይን አድርገው ነው የሚወጡት ማለት ነው። ስለዚህ በፌዴሬሽን ምክር መጀመሪያ ለክልሉ ምክር ቤት ጥያቄ ሲያቀርብ የሚቀርብለት ጥያቄ አለ። አንተ ማነህ? ጎንደሬ አዲስ ብሔር ፈጠረ ማለት ነው። አሁን ሲያጨናብሩ ምንድን ነው የሚሉት? እኛ አማራነታችንን አልተውንም፣ ነገር ግን ደግሞ የአማራ ክልልን ይሄ ወያኔ የሰጠን ምናምን ነው ይላሉ። ሲጀመር ኢትዮጵያ ውስጥ እኮ መሬት የብሔሮች እኮ ነው። አማራ ክልል የአማራ ነው። ለአድሚኒስትሬቲቭ ፐርፐስ ጎጃም፣ ጎንደር፣ ሸዋ፣ ወሎ ምናምን ሰፊ ሲሆን ሰም ሶርት ኦፍ ፌዴራሊዝም ኢምፕሊመንት ታደርጋለህ። ከዛ በዘለለ ግን ብሔር ኢትዮጵያ ውስጥ የኤትኒኮች ነው። የመጨረሻውም ኢትዮጵያ ውስጥ ያለው የመጨረሻው ስልጣን የተሰጠው ራስን በራስ የማስተዳደር እስከ መገንጠል መብትም የተሰጠው ለብሔሮች ነው። ስለዚህ ይሄ የደቡብ ጎንደሩ የአብይ ጎንደሬ አንቀጽ 39ን ጠቅሶ ምናምን ወይ አገር ሆናለሁ ወይ ክልል የመሆን አንቀጽ 42 ይሁን 47 ለጊዜው በቃል ያልሸመደድኩትም እዛ ውስጥ ጠቅሶ ነው እንግዲህ እኔ ብሔር ነኝ ማነህ አንተ ጎንደሬ የምባል አዲስ ብሔር። ምክንያቱም አማራ ከሆነ አማራ ሊንጉስቲክሊ ተሰብስበዋል። ኩታ ገጠም ያልሆኑትን በሆነ ሰምሶርቶፍ እናሳትፍ፣ ኩታ ገጠም ሆነው ደግሞ የተወሰዱብን አሉ። ስለዚህ ክልሉ ይስፋ ነው የአማራ ፖለቲካ እኔ እስከሚገባኝ እንጂ በነሱ አናሊሲስ ምንድነው ሰሞኑን እያወሩ ያሉት የኢትዮጵያ ችግር የሚቀረፈው አማራ የሚባለው ክልል ሲበተን ነው ይላል አያሌው መንበር። ያ ማለት የኢትዮጵያ ችግር አማራ ነው ብሎ ዲፋይን አድርጓል። የኢትዮጵያ ችግር አማራ ነው፣ የኢትዮጵያ ችግር አማራ ክልል ነው፣ ሲኖኒመስ ነው። ልክ ዋለልኝ አማራ አማርኛ ቋንቋ ነገስታቱን ምናምን ልሙጥ አድርጎ እንደሄደው ነው አያሌው መንበር የሚተነት ነው። ስለዚህ ይሄንን ክልል ስናፈርሰው አማራ የሚባልን ችግር ስናፈርሰው የኢትዮጵያ አደጋ ይቀረፋል የሚል መደምደሚያ ነው ይዞ የመጣው። አማራ የሚባልን ክልል ስናፈርሰው ለኦሮሚያን የሚባለውን ራሳቸውን ስቴት ወይም ሀገር የሚሉ ስብስቦች ለነሱ ያለንም ፉክክር ነው የሚያፈርሱት አይደል? ስለዚህ እነዚህ ሰዎች ቴክኒካሊ ለኦሮሚያ እጅግ በጣም ጠንካራ የሆነውን አማራነት በመበተን የኦሮሞ ፕሮጀክት ነው እየሰሩ ያሉት። ዴፊኔሽን ኦፍ የችግር አገላለጻቸው ራሱ አማራውን ነው ችግር አድርገው ያመጡት። ዋለልኝ መኮንን ይሄንን ነው የሚነግረን። የህወሓት ፖለቲካ ይሄንን ነው የሚነግረን። የኦነጉ ኦሮሙማ ይሄንን ነው የሚነግረን። ብርሃኑ ጁላ የዚህ ሀገር ችግር አማራ ነው ያለው። ስለዚህ የጸረ አማራ ብሔርተኞችን ትርክት ትንሽ ሞልድ አድርገውት ነው ይዘው የመጡት። በእነሱ አባባል ማንነታቸው አዲስ ብሔር ጎንደሬ የሚባል ይዘው ይመጣሉ። ከቅማንት የተወሰደ ፕሮጀክት መሆኑ የሚታወቀው ቅማንት የዞን ወይም የክልል ምናምን ጥያቄ ሲጠይቅ ማንን ሲባል ቅማንት ነው የሚለው። ቋንቋህ ምንድን ነው ሲባል ጎንደርኛ የሚል ቋንቋ ፈጥሮ ሊመጣ ይችላል። ቅማንትኛ ቋንቋውን የጎንደር ቋንቋ አድርጎ እንደ አዲስ ብሔር ሙሉ ለሙሉ የታች ጋይንቱ ቡድን ራሱን በዛ መልኩ ስሎ ሊመጣ ይችላል። ምክንያቱም በአማርኛ ቋንቋ ሊንጉስቲክሊ በጋራ ታሪክ፣ በጋራ ቋንቋ፣ በጋራ ስነ ልቦና ኩታገጠም በመሆን የተሰበሰበ ወጥ የሆነ አማራ የሚባል ህዝብ አለ። ኢንዲቪዚብል ነው እሱ። ታሪክህ ምንድን ነው ሲባል የጎንደሬ ይላል። ኦልሬዲ እሱን ጀምረውታል። ስነ ልቦናህ ምንድን ነው ሲባል ጎንደሬ ይላል። እኔ አላውቅም የጎንደሬ የሚባል ቋንቋ እኮ አለ ወይ በዲና በደ በጨና በጨ ምናምን እየተጨቃጨቀ አዲስ ቋንቋ ካልፈጠረ በስተቀር ኢትዮጵያ ውስጥ አማራ ክልል ላይ አሁን አዲስ የሚፈጠር ሊንጉስቲክ ግሩፕ የለም። ይሄ ቡድን የቋንቋ ቡድን ሆኖ ነው የሚወጣው። ቅማንትኛን ይዞ ኦልሬዲ ይሄ በጣም የተዳከመውን አብዛኛውን ከአማርኛ የወረሰውን የጠፋውን ቅማንትኛ ይዞ ነው የሚወጣው። አማርኛ ይዞ አይወጣም። ምክንያቱም ክልሉ ራሱ የአማራ ስለሆነ ሊንጉስቲክሊ በስነ ልቦና በታሪክ በባህል ኦልሬዲ ክልሉ ተፈጥሯል። ስለዚህ እኔ እንደው እረዳለሁ አንዳንዶቻችሁ አያገባኝም ምናምን የሚለውን እረዳለሁ ከምን እንደሚመጣ። እኛ ያገባናል፣ ድብና አድርጎ ነው የሚያገባን። መፋለም ካለብን እንፋለማለን። የመሬት አደረጃጀቶች አቋማቸውን በዚህ ጉዳይ እንዲያሳውቁ እንጠይቃለን። የአማራ ፋኖ በጎንደር አንድነት በዚህ ጉዳይ እኔ አቋማቸው ምን ሊሆን እንደሚችል አልጠራጠርም። ምርጥ አማሮች ናቸው። እነሱ በመግለጫ ያሳውቀዋል። ክልል የሚባል ነገር አናውቅም ብለዋል እነሱ። በቃ ይሄ በቂያችን ነው እኮ
የአማራ ፋኖ በጎንደር አንድነት ግን እኮ እነሱ እንደሚሉት ወልቃይትንና ቅማንት እንግዲህ ቅማንት ያለው ሰሜን ጎንደር ላይ ነው። በአጠቃላይ እኮ እነሱ የጠቀሱት ጭልጋን አንስተህ እኮ ጭራሽ አልጠቀሱትም። ያመጡት ካርታ ላይ እኮ አሳልፈው ለትግሬ ሰጥተውታል። ይሄን አካባቢ እኮ ቅማንት እንደሌለበት የምታውቀው እኮ አሳልፈው ይሄን አካባቢ እኮ ለትግራይ ሰጠው እኮ ነው። እነሱ የመጧት እኮ ቅድም ያልካት ናት። እኔ የአብይ ጎንደር የሚለውም ነገራችን ላይ ይቅርታ ነው ለአንተ አስተያየት መስጠት አልችልም፣ ግን እንዳስተያየት የምናገረው እንትን ካለ እነዚህ የለገንት ብለው የመጡ ሰዎች አዛው ላይ ብለው ይቀጥሏታል እንጂ የአብይ አማራ ማለት የአብይ ጎጃም የሚኖረው የአብይ ጎንደር ያለ ዩሪ ጨርስ። እሺ የፈራ ረዳታለሁ። ምንድነው ቅርጹ ማህበረሰባዊ ከሆነ ለነዚህ ሰዎች በማወቅም ባለማወቅ ሞር ደጋፊዎች እንዳያፈሩ ነው። እኛ አማራ ነን፣ ብንላጥ አማራ ነን። በዚህ ወቅት ለአማራው ካልቆምን መቼም ልንቆም አንችልም። አጀንዳዎችን እየፈራን እያስመሰልን ልንቀጥል አንችልም። ይሄ ቡድን አማራ ውስጥ አድፍጦ የተቀመጠ እንደነበር በደንብ እናውቃለን። አሁን ፖለቲካሊ ሚስካልኩሌት ያደረገው ምንድነው? የወንድማችንን ሞት ተከትሎ ልክ የሆነ ሁኔታ ሲፈጠር አማራውን አንድ ስቴፕ ይከፋፍላል። የሆነ ሁኔታ ሲፈጠር አማራውን አንድ ስቴፕ ይከፋፍላል። አሁን የተፈጠረውን ራሱ ይሄ በአፋድ ቡድን ምናምን የነበረውን ጭምልቅልቅ ግድያ አማራውን ለመከፋፈል ለመጠቀም ጎልደን ኦፖርቹኒቲ ነው ብሎ ነው የመጣው። አይደለም፣ ጎልደን ኦፖርቹኒቲ አይደለም። የጎንደር አማሮች ራሳቸውን በአማራነት የሚገልጹ የጎንደር አማሮች ጭምር በጎንደሬነት ተገልጠው መታገል ካለባቸው ይህንን አጀንዳ በጎንደሬነት ተገልጠው ታግለው ያከሽፉታል። አለቀ። ይሄ እጅግ በጣም ደቃቃ የንዋይ ፍቅር ያማለለው ፖለቲካሊ ደንቆሮ ተገንጥለ ወጥተህ 5 ሚሊዮን 6 ሚሊዮን ህዝብ ወጥተህ ሆነህ ተገንጥለህ የኦሮሞን ፕሮጀክት እንዴት ነው የምትታገለው? ልጅህ እንዴት ነው ጠቅላይ ሚኒስቴር የሚሆነው ብትለው መልስ የለውም። እስኪ ጠይቋቸው። እኔ ቤታቸውን ምናምን አልሄድም። አንድ አሁን እንደ አማራ ነው አደለ? ለምሳሌ ከኛ ውስጥ ጠቅላይ ሚኒስቴር ይውጣ ብንል በ50 እና በ60 ሚሊዮን ድጋፍ ያለው ጠቅላይ ሚኒስቴር ነው የሚወጣው። እንደ ጎንደሬ ስትወጣ ቁጥሩን በደንብ ከፍ ላርግልህና 7 ሚሊዮን 8 ሚሊዮን ላርግ ከጠቅላላው አማራው። በጣም ጄነረስ ሆኜ ነው። በ7 ሚሊዮን አትክልተኛ ዘበኛና ቆፋሪ ልጆች ነው እንጂ የምታወጣው ጠቅላይ ሚኒስቴር አታወጣም። ስቴትማንሺፕ አትፈልግም። አንተ የምትፈልገው ህልምህም ምንህም እዛው የክልሉ ስልጣን ውስጥ ደግሞ አሁን በአማራ ብሔርተኝነት ውስጥ ንቃት ስላለ አማራነት ገንግኖ እየመጣ ሜሪት ቤዝድ እየሆነ ስለሆነ ሜሪት ቤዝድ በሆነው ነገር ውስጥ አንተ እንደ ታች ጋይንት እዛ ታች ቁጭ ብለህ ምናምን የምትዘውራት ነገር ስላጣ አይ በቃ እኔ ጎንደር የምትባል የ7 ሚሊዮን ህዝብ ምናምን ክልል ይዤ ወጣና እዛው ስልጣን ይዤ ምናምን እኖራለሁ፣ ጥቁር መኪና ነዳለሁ፣ ችጋሬን አራግፋለሁ፣ ከኬን አራግፋለሁ ነው። አማራ የአንተ እከክ ማራገፊያ አይደለም። በትክክል ቤት ሲከፍቱ ግቡና እሺ እንደ ጎንደር የተገነጠላችሁ ኢትዮጵያ ባለችው ቀጠለች ብለን አስዩም እናርግና ልጅህን ጠቅላይ ሚኒስቴር የምታደርገው እንዴት ነው? ምክንያቱም ኦብቪየስሊ አንተ ጎንደር የሆነው ከወጣ የወሎ አማራ አንተን አይደግፍህም፣ የጎጃም አማራ አይደግፍህም፣ የሸዋ አማራ አይደግፍህም። አንተ ተሳክቶልህ ታች ጋይንትን ይዘህ ብትገነጠል የሰሜን ጎንደር አማራ አይደግፍህም። የወልቃይት ጥያቄ የአማራ ማንነት አስመላሽ ጥያቄ ነው፣ የጎንደር ማንነት አስመላሽ ጥያቄ አይደለም። እነ ህፃን ዮሴፍ እነ ህፃን ቢኒያም ወይም ሸዋ ላይ ወይም ባህር ዳር ላይ ለወልቃይት ጥያቄ ወጥተው ወያኔ ላይ ፕሮቴስት ሲያደርጉ የተገደሉት የአማራነት ጥያቄ ስለሆነ ነው። ስለዚህ የወልቃይት አማራ መሬቱ ላይ ቆሞ በአማራነቱ ይቀጥላል ብለን እናስባለን። የታች ጋይንቱ ቡድን በጣም ጄነረሶኛ 5 ሚሊዮን 6 ሚሊዮን ሆነ ወጥተህ ከላይ ሰሜን ጎንደር ዝም አይልህም፣ ከታች የጎጃም አማራ ዝም አይልህም፣ የወሎ አማራ ዝም አይልህም፣ የሸዋም አማራ ዝም አይልህም። ማይኖሪቲ ሆነህ ተቀጥቅጠህ ወደ አማራነት ትመለሳለህ። አማራ በህይወት እያለ ማለት ነው። አንተ ይሄንን የመገንጠል ጥያቄ ወደፊት ይዘኸው አትመጣም። 100% ነው የምናገረው። አስፈላጊ ከሆነ ጦርነት እንቆሰቁሳለን። አማራው እርስ በርሱ ተዋግቶ ይሄንን ማስቆም ካለበት ይደረጋል። ይሄንን ስለጠየክ ደግሞ የማይገባህን ይሄ የአብይን ትርክት ይዘህ መተህ በአብይ ጎንደሬነት የአብይ ጎንደሬ ስል አያሌው መንበር የአብይ ጎንደሬ ነው። መሳፍንት ባዘዘው የአብይ ጎንደሬ ነው። በዚህ የፋኖ ትግል ውስጥ እኔ ፋኖን አልደግፍምም አልቃወምምም ብለው የሚመጡት በሙሉ ፋኖን የሚቃወሙ ናቸው። እንደ አጋጣሚ
የሚያዋሩት ፋኖን የሚደግፍ አካል ስለሆነ ፋኖን እቃወማለሁ ብለው ሊያወሩ አይችሉም። 2 ወር 3 ወር ስጧቸው ፋኖን እቃወማለሁ ብለው መምጣታቸው አይቀርም። ለጊዜው ግን የሚያዋጣው ትርክት ፋኖን አልደግፍም፣ ፋኖን አልቃወምም፣ የጎንደር ምናምን እያሉ ሲሸጡ አብራችሁ እዛ ቁጭ ብላችሁ ዲስከስ የምታደርጉ ሰዎች ፋኖን ከሚቃወሙ ቡድኖች ጋር የፋኖን ስልክ እየጠለፉ ለመንግስት ከሚሰጡ በስም መሳፍንት ባዘዘው በስም አያሌው መንበር ምስጋናው አንዱ ዓለም ምናምን የሚባሉ የአብይ ጎንደሬዎች ማለት እነዚህ ናቸው። የአብይ ጎንደሬዎች ማለት በስነ ልቦና የተሸነፉ ተንበርካኪ ኦሮሞን ማሸነፍ አይቻልም ብለው የደመደሙ ከዚህ ቡድን ጋር ከምጨቃጨቅ እኔ ድንበር ስለማልጋራ የሸዋ የጎጃምና የወሎ አማራን አስበልቼ አብይ ወልቃይትን ድንገት ምናልባት ከሰጠኝና የሰሜን ጎንደርን አሳምኜ የጎንደር ክልልነትን ጥያቄ ከተቀበልኩኝ ስለሌላው አማራ አያገባኝም ያለ ነው የአብይ ጎንደሬ ማለት እንጂ ሌላውን አይመለከትም። ሌላ ቤቴ ስለማልመለስ ነው። አንድ ፖይንት ሌላ ልጨምር። መሬት ላይ ቼክ እያረኩ ነው። ይኸውላችሁ ጉራ አያስፈልግም፣ ሽለላ አያስፈልግም። ወንድ ከሆናችሁ ተግባራዊ እርምጃዋን ተራመዷት። ምን አይነት ቦምብ የሆነ ትርክት ይዘን መተን ፍርስርስህን እንደምናወጣ ቁጭ ብለህ ታይናለህ። ይሄ የታች ጋይንቱ በወረዳም ላጠበው እችላለሁ፣ ቀበሌዎቹን ዝርዝሮቹን ስለማላቃቸው ነው። ግን ዋነኛ ጥንስሱ ታች ጋይንት ላይ እንደሆነ እናውቃለን። ይሄ የታች ጋይንቱ ቡድን ከአማራነት ጋር በዚህ ደረጃ ተላትሞ መሬት ላይ ፊርማ የማሰባሰብ እንቅስቃሴዎች መጀመሩን የክልሉ ምክር ቤት ደብዳቤ ለማስገባት እንቅስቃሴ መጀመሩን ላይ በለው ዩሪ ይቅርታ፣ ላይ ጋይንት እንዳይሳሳትብህ። ላይ ጋይንት ነው፣ ላይ ጋይንት ነው፣ ታች ጋይንት ታች ጋይንት ነው። እኔ ባለኝ ግምገማ ቤቴ ኖ ላይ ጋይንት ነው። ታችማ እኮ አንቀበልም። ታቹን ይዘህ እኮ ነው አንፈልጋችሁ። እነማን ናቸው ታች አንቀበልም ያሉት? እሱን ነው ማወቅ የምፈልገው። ይኸውልህ ላይ ብሎ ነው እነሱ አሁን እንትን የሚሉ ላይ ጋይንት ብቻ አልቅሶ አይቀርም ታች ጋይንት ማልቀስ አለበት ብሎ አያሌው መንበሩ የጣፈውና ላይ ይህም ከዚህ ታች ጋይንት ነው። ትክክል ነው ዩሪ። ታች ጋይንት ተለቅሶ ቀረ ነው ያለው። በነገራችን ላይ የፈራ ድንገት ምንድን ነው? ለምን መሰላችሁ ይሄን ናሬቲቭ የምናመጣው? ይሄ ችግር ዛሬ የጀመረ አይደለም። አዲስ አበባን ኮምፕሮማይዝ አድርጎ አማራን በአዲስ አበባ ለመሸጥ የሚፈልግ ቡድን እንዳለ እናውቃለን። የራሱን የፖለቲካ ካልኩሌሽን ሰርቶ ነው የመጣው። በጎንደር ውስጥ በአጠቃላይ ምንም አይነት ቅቡልና የለውም፣ ግን አንድ ቦታ መሽጓል። ሲመሽግ ደግሞ ምንድን ነው ያለው የፖለቲካ ትርክት እንደማያዋጣ ስለሚያውቅ ሁልጊዜ ማስለቀስ ነው። ሌሎች ይጠሉናል፣ በማንነታችን ተነጥለን ተገደልን፣ አሁን ያለው የአማራ ክልል እኛን አስሮናል ምናምን የሚል ከዋለልኝ መኮንን የሚቀዳ ልክ ኦነጎች የሚያራምዱትን ብሔርተኝነት ይዞ ነው የመጣው። እኔ መደምደሚያ ምን መሰለሽ፣ ትላንት አንድ ቪዲዮ ላይ የሰማሁት የአማራ ብሔርተኝነት ጽንፍ ስለወጣ ሾኪንግ የሆነ ነገር ይዘን መጣን አለ። እኛ ሾክድ አልሆንም። እኛ ወይም ፖለቲካ እናውቀዋለን፣ እንዲህ አይነት ተንኮል እንዳለ እናውቃለን። አልገለጥ ብላችሁ ነው ያስቸገራችሁን። ስንነካችሁ የጎንደር አማራ ህዝባችን ውስጥ ትደበቃላችሁ። በደንብ ተገልጣችሁ መታችኋል። ከእናንተ የምንፈልገው ምንድን ነው? መሬት ላይ ተግባራዊ እንቅስቃሴዋን ሂዷት፣ ፊርማ ማሰባሰብ ጀምሩ፣ ፌዴሬሽን ምክር ቤት ተራመዱ። ከዛ በኋላ ምነው ይሄንን አጀንዳ ባላነሳሁት የሚያስብል ትልልቅ አጀንዳዎች ነው ይዘንላችሁ የምንመጣው። የአማራን ፖለቲካ ትርክት ከቀኝ ወደ ግራ ዲፋይን ልናደርገው እንችላለን። አማራ በወልቃይት ጉዳይ ያለው አቋም አለ። ልክ ሁሌ አማሮች እንደሚሉት በወልቃይት ጉዳይ አማራው ከሚሸነፍ እንደ ህዝብ ብንጠፋ ይሻለናል ብሎ ነው ይህንን አቋም የያዘው። ከዛ እኮ ባሻገር እኮ ምሳሌ ልስጥ። ጎጃም እኮ ከትግሬ ጋር ድንበር የለውም። ጎጃም እዚህ ጦርነት ውስጥ የገባው ምናልባት የመተከል ጥያቄዎች ምናምን ሊኖሩ ይችላሉ። እሱ በሌላ ማቀፍ የምትታገላቸው ማድረግ ይቻላል። የአማራ ልዩ ኃይል ትጥቅህን አውርድ ተብሎ ትጥቁን ካወረደ አብይ አህመድ በፕሪቶሪያ ስምምነት መሰረት ወልቃይትን ሪፈረንደም አድርጎ 2 አውትካም ነው የሚሆነው። ወይ ትግሬዎች በሰሩት የዲሞግራፊ ለውጥ የህዝብ ቁጥሩን ስለቀየሩት ለአመታት አማሮችን እያሰደዱ የራሳቸውን ሰው ስላስገቡ ሪፈረንደም ቢደረግ አንደኛው ፖሲብል አውትካም ምንድን ነው የሚሆነው? አብዛኛው ትግሬ መሬት ላይ ያለው
ከትግራይ ጋር እንሁን ብሎ ወደ ትግራይ ሊካለል ይችላል። ወይም ደግሞ የአብይ አህመድ ሁለተኛው ሶሉሽን ምንድን ነው የሚሆነው? ወልቃይትን ክልል ሊያደርጋት ይችላል። ይህንን ደግሞ እንደ አማራ አንቀበልም ብሎ እኮ ነው የጎጃም አማራ ጦርነት ውስጥ የገባው። ከዛ በተረፈ የአማራ ልዩ ኃይል ትጥቁን ፓወር የጎጃም አማራ ላይ ምን የሚመጣ ኢሚዲየት ዴንጀር አለ? የሸዋ አማራ ምንም የሚመጣበት ኢሚዲየት ዴንጀር የለም። ምናልባት በራያና በወልቃይት በኩል በወሎና በጎንደር በኩል ነው ትክክለኛው የፕሪቶሪያ ኢሚዲየት ኢፌክቱ ወሎና ጎንደር ነበር የሚነካው። የአማራ ብሔርተኝነት ስለተገነባ ሚውት አድርገው ጨርሻለሁ። አንዲት ፖይንት ናት የቀረች። የአማራ ብሔርተኝነት ስለተገነባ የአማራ ልዩ ኃይል ጠመንጃውን ካወረደ ፕሪቶሪያ ኢሚዲየትሊ ኢምፕሊመንትድ ሆኖ ወልቃይት በአስቸኳይ ለትግሬ ይሰጣል ተብሎ ነው ጦርነት ውስጥ የተገባው። ኢሚዲየት ኮዙ ይሄ ነው። ጄኖሳይዱ ምናምኑ እንዳለ ሆኖ አሁን ላይ ይሄንን ምንድን ነው አሁን የታች ጋይንት ክልልነት ጥያቄ ይዘህ ከመጣህ እሺ ቴንክ ዩ የታች ጋይንት ክልልነት ጥያቄ ይዘህ ከመጣ እኔ አያገባኝም ብዬ ቁጭ አልልም። ቦምብ የሆኑ ትርክቶችን ይዘን እንመጣለን። እስከዛሬ የሰራናቸውን የጠላት የወዳጅ ግምገማ እንደ አዲስ ቁጭ ብለን እንሰራበታለን። የተገነጠልከውን አካል ከትግሬና ከኦሮሞ ብሔርተኞች እኩል በጠላትነት ነው የምናይ። ተሳክቶልህ ብትገነጠል ማለት ነው። ይሄ የኔ አቋም፣ እኔ የማራምደው የአማራ ብሔርተኝነት ነው። ሌላው አማራ ይቀጥላል። ታች ጋይንትን ይዘህ ትገነጠላለህ። ሰሜን ጎንደሩ ራሱ እዛው ደግሞ ማዕከላዊ ጎንደር ጭምር ወልቃይትን ጨምሮ በአማራነቱ ከሌላው አማራ ጋር ይቀጥላል። ከዛ በተረፈ ግን በትርክት ደረጃ ይዘን የምንመጣው የጠላትነት ትርክት መሆኑን መታወቅ መቻል አለበት እና እኔ እንደው ስላረዘምኩኝ ይችል ልበል ብዬ ነው። ቤቴ እስኪ ለሌሎች እድል። አይ ዩሪዬ ችግር የለውም ማርዘምህም ጥሩ ስለሆነ ያው ሼፕ ለማድረግ ሚውት አድርጎ ከቀደሙ ሰዎች ስላሉ ማለት ነው። በተራ ነው የምትሄዱት። አሌክስ በኋላ ብትሰጥኝ ባጠራ ደስ ይለኛል ቤቴ። አይ ራስንም እንድታጠራው ነው የፈለግኩት። የመጣህበትን እኔ አሁን የተረዳው ነገር ስላለ ነው። ለምን እነዚህ ግሩፖች ራሱ ይሄንን ንግግር ስለሚፈልጉት በቃ እነሱ አሁን የሚያስቡት እኛ ክልል እንሆናለን ስንል ሌላው አማራ ይንጫጫል እኛን ይፈልጋል ምናምን የሚል ይሄ ደረታቸውን የነፉበት አመለካከት ስላለ በእርግጠኛ መንገዱን ጨርቅ ያድርግላችሁ ስንል የታላቁን የአማራ ጎንደርን የገፋን ነው የሚመስለው። በተቃራኒ ግን ያው ራስ የመጣበትን ነገር እኔ ስለምረዳ ነው ዩሪዬ። ያው አንተም ገብቶሃል በእርግጠኝነት ግን እስቲ ሂድበት ራስ አጥራው። እኔ ቤቲ ምን አለ መሰለሽ ይሄ በአደባባይ የማይናገር ግን ሴንስ የሚደረግ ነገር አለ እዚህ አማራ ፖለቲካ ውስጥ። የጎጃም አማራ ወይም ጎጃም የተወለደ አማራ የክልሉ አንድነትም የአማራ ብሔርተኝነትም የፋኖ አንድነትም የበለጠ ያስፈልገዋል። ሌሎች ኃይሎች በዛ ማኒፑሌት ሊያደርጉት ይችላሉ የሚል ትርክት አለ፣ የሚል አስተሳሰብ አለ፣ በግልጽ የተቀመጠ ማለት ነው። ክልል ስንሆን ጎጃም ጨቁኖ ነው የምንሆነው የሚል ትርክት ከክልሉ የበለጠ ተጠቃሚ ሆኖ የጎጃም አማራ ነው ከሚል ትርክት የሚመነጭ ነው። ጨቋኙ ጎጃም ነው ከሚል ትርክት ነው የሚመነጨው። ወደ ታች ወደ ደቡብ አማራም ራሴን ነጥዬ ፖለቲካ እሰራለሁ የሚል ኃይል የጣና ነፋስ መጥቶ አይነቀንቀኝም ነው የሚለው። እዚህ ጋም ያለ ኃይል የጎጃም አማራ ጨቆነኝም ነው የሚል ነው። ከዛ በኋላ ደግሞ ወደ ፋኖ አንድነት ወይም ደግሞ ወደ አማራ ብሔርተኝነት ለመምጣት ደግሞ የጎጃም አማራ ይለማመጠኝ ነው የሚለው። ገባሽ? እኔ ይሄንን አጥርቼ ማስቀመጥ እፈልጋለሁ። ገብቶኛል። አጥርቼ ማስቀመጥ እፈልጋለሁ። አንደኛ ምንም የተለየ ጥቅም አላገኝም ከአማራ ብሔርተኝነት፣ ምንም የተለየ ጥቅም አላገኝም፣ አልፈልግም። አንደኛ። ሁለተኛ ከአማራ ክልል ምንም የተለየ ኢኮኖሚያዊ ጥቅም አግኝቼ አላቅም። መሬቱ በጣም ሪሶርስ ፉል ነው፣ ህዝቡ ታታሪ ነው፣ በየቦታው ተንከራቶ ሀብት የሚያፈራ ነው። አማራ ክልል ኖረም አልኖረም በተለየ ሁኔታ አይጎዳኝም። ተለማማጩ አካል እኔ አይደለሁም። ሶስተኛ ከፋኖ ትግልም በተለየ ሁኔታ አልጠቀምም። እኩል አማራው ነው የሚጠቀመው። ከፋኖ አንድነትም በተለየ ሁኔታ አልጠቀምም። ጎጃም እንደተወለደ አማራ ዘመዶቹ ጎጃም ውስጥ እንደሚኖሩ ከፋኖ ትግል እኩል ነው የምጠቀመው፣ እኩል ነው የምሞተው። መከራውም እኩል ነው። ኢቭን የበለጠ መከራ ደርሶብኝ ሊሆን ይችላል። የፕሮፓጋንዳ ጫና የበለጠ ደርሶብኛል በፋኖ ትግል ምክንያት ከማንኛውም የበለጠ። ስለዚህ የተለየ አልጠቀምም። በተለየ ሁኔታ አይደለማመጥም የሚሄድ አካል ካለ ለምሳሌ የፈራ ከምትቃወመው በላይ የጎንደርን ክልልነት እኔ አልቃወምም። ገብቶሻል አይደል? አባባሌ በእሷ ልክም አልቃወምም። የበለጠ ኢፌክት የሚያደርጋት እሷ ነው። ከእሷ በላይ ድምፅ ጮክ ብሎ እንዲሰማ አልፈልግም። አትሂድብኝ የሚል ዘፈን ምናምን እየዘፈንኩ አላለቃቅስም። ከሄድክ የያዝከውን መሬት ይዘህ ነው የምትሄደው። የኔ 12 ገመድ የኔ አባት 12 ገመድ መሬት ያለው ጎጃም ውስጥ ነው።
ያንተን አባት መሬት ነው ይዘህ የምትሄደው።